ቱርክ የመጨረሻ ማስጠንቀቂያ ተሰጣት። ሶሪያ ውስጥ ወታደራዊ ይዞታ የሚፈልጉ ኃይሎች የእስራኤልን ይሁንታ ማግኘት አለባቸው ተባለ። በዝርዝርና በትንታኔ እናስደምጣችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሪያ ምድር ወታደራዊ ይዞታ ለመመስረት የሚፈልጉ ኃይሎች የእስራኤልን ይሁንታ ሳያገኙ ስንዝር መሬት እንዲያገኙ አንፈቅድላቸውም ብለዋል። ኔታንያሁ በተለይም ቱርክ በሶሪያ ምድር አንዳች እንቅስቃሴ እንድታደርግ አልፈቅድላትም ብለዋል። ጠቅላይ ሚኒስትሩ ቱርክ ደፈር ብላ ወታደር ለማስፈር የምትንቀሳቀስ ከሆነ እስራኤል ቆማ ልትታገሳት እንደማትችል ነው በዛሬው ዕለት ይፋ ያደረጉት። ኔታንያሁ በቃለ ምልልስ እንዳስታወቁት በደቡባዊ ሶሪያ ቱርክ በአሌፖ ግዛት አካባቢ ያሰበችውን ሙሉ በሙሉ እንድታቆም አስጠነቅቃለሁ ብለዋል። ጠቅላይ ሚኒስትሩ በራሳቸው በዕብራይስጥ ቋንቋ የረሲብ ጣይብ ኤርዶዋን መንግስት አደቡን ይዞ ይቀመጥ ነው ያሉት። ኔታንያሁ ለዚህ ምክንያት ሲያበጁለት የደህንነት ስጋት ይፈጥርብናል ነው ሲሉም የተደመጡት። ይሁን እንጂ ጠቅላይ ሚኒስትሩ ይህንን ሲሉ በነበረበት ወቅት የሀገራቸው ጦር በዛው ቀጠና የአየር ድብደባ አድርጓል። ይህንንም ድብደባ በቱርክ የሚገኙት የአሜሪካ አምባሳደርና ሌሎችም ያወገዙት ሆኖ ተገኝቷል። ቴልአቪቭ በአንካራ ላይ ማስጠንቀቂያውን ያወጣችው የቱርክ ወታደሮች በአሌፖ አካባቢ ወታደራዊ መሬት ለመያዝ ያለመ ጉብኝት አድርገዋል መባሉን ተከትሎ ነው። የቱርክ መከላከያ ታዲያ በጉዳዩ ላይ በሰጠው ምላሽ የአንካራ ወታደሮች በስፍራው ጉብኝት ማድረጋቸውን በመጥቀስ ነገር ግን ከጦርነቱ በፊትም ይሁን በኋላ ወታደራዊ ጣልቃ ገብነት በስፍራው አልነበራትም ብለዋል። የሆነው ሆኖ እስራኤል ሶሪያ ላይ ያደረሰችው ጥቃት በምንም ሁኔታ ተቀባይነት የሌለው ነው ሲሉ የተደመጡት የቱርክ ጦር ቃል አቀባይ ዘኪ አክቱርክ አንካራ በሶሪያ ሰላም እንዲሰፍን ድህረ ጦርነት ሰላማዊ ሽግግር እንዲኖር ለማድረግ ስትል የራሷን ጥረት ትቀጥላለች ነው ያሉት። እንዲህም ሆኖ የሶሪያን ደህንነት፣ የግዛት አንድነት እንዲሁም ቀጠናው እንዳይታወክ ሲባል አንካራ የድርሻዋን ትወጣለች ብለዋል። ይህ የአንካራ ንግግር በቴልአቪቭ በበጎ የታየ እንዳልሆነ ነው መረጃዎች እየወጡ የሚገኙት። የቤንያሚን ኔታንያሁ መንግስት የደማስቆ ባለስልጣናት የአንካራ ወታደሮች በወታደራዊ ማዘዣዎች ጉብኝት እንዲያደርጉ መፍቀዳቸውንም በጽኑ ተቃውመውታል። ይህ አንድም የእስራኤልን ደህንነት ያጋለጠ፣ ሁለትም ቀደም ሲል እስራኤልና ሶሪያ የተፈራረሙትን ስምምነት የጣሰ እንደሆነም ነው የተመላከተው። የሶሪያ የአዲሱ መንግስት የውጭ ጉዳይ ሚኒስትር አሳድ አልሻባኒ የቱርክ ወታደሮች በሶሪያ የአየር ማዘዣ ጉብኝት ማድረጋቸውን ሳይሸሽጉ ነገር ግን አንካራ በደማስቆ ወታደራዊ ይዞታ እንዲኖራት የሚል አንዳች ሀሳብ እንደሌለ ተናግረዋል። እንደ ውጭ ጉዳይ ሚኒስትሩ ጉብኝቱም ቢሆን ወታደራዊ ትብብርን የሚያጠናክር ከመሆን የዘለለ ውጥን የለውም ብለዋል። ይህም ወታደራዊ ትብብር ከአንካራ ጋር ብቻ የማይደረግ በመሆኑ እስራኤል ስለምን ፍራቻ ውስጥ ገባች ሲሉም ተደምጠዋል። ሳውዲ አረቢያ፣ ኳታር፣ ሩሲያ እንዲሁም ጆርዳን አዲሱ የሶሪያ መንግስት ወታደራዊ ትብብር ከሚያደርግባቸው ሀገራት ውስጥ የሚጠቀሱም ናቸው። አቡዳሁር የተባለው የጦር ቤዝ ቀድሞም ቢሆን የፈራረሰ እዚህ ግባ የሚባል ነገር እንደሌለው የጠቀሱት የውጭ ጉዳይ ሚኒስትሩ የእስራኤል ጦር ገና ለገና ቱርክ ወታደሮቿን በቀጠናው ልታሰማራ ነው በሚል የወሰደው እርምጃ ጨርሶ ቅቡልነት የሌለው ህገወጥ ተግባር ነው ብለውታል። ኔታንያሁ የሀገራቸው ጦር በአሌፖ አቅራቢያ ድብደባ ከማድረጉ አስቀድሞ ለቱርክ ይሁን ለሩሲያ ባለስልጣናት ማሳሰቢያ ሰጥቶ እንደነበር አስታውሰዋል። በሶሪያ ጉዳይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ በተጨማሪ የእስራኤሉ መከላከያ ሚኒስትር የእስራኤል ካዝ ቱርክ የማይሆን ምክንያት ፈልጋ ልትወጣው ወደማትችለው የቀጠናው ጉዳይ እጇን እየሰደደች ነው በማለት ዛቻቸውን አቅርበዋል። ካዝ እንዲህ አሉ። ረሲብ ጣይብ ኤርዶዋን የተባሉት አዛውንት ግራ የገባውና ፍሬ አልቦ የሆነውን ንግግራቸውን ለዚያው ጠፍጥፈው ለሰሩት እንደራሴዎቻቸው ሲያወሩ እንጂ በእስራኤል ጉዳይ ጣልቃ ሲገቡ አያምርባቸውም በማለት ነው ስላቅ አዘል ይዘት በዕብራይስጥ ቋንቋ ያጋሩት። የእስራኤልን ድብደባ እንግዳ ያደረገው የደማስቆ የውጭ ጉዳይ ሚኒስትርና የእስራኤሉ የደህንነት መስሪያ ቤት ሹም ወይም የሞሳድ ዳይሬክተር የስልክ ልውውጥ ባደረጉ ጥቂት ቀናት በኋላም የተከሰተ መሆኑ ነው። በእርግጥ እስራኤል የበሽር አልአሳድ መንግስት ከወደቀና የቀድሞው የጂሃዲስት መሪ አህመድ አልሻራ የሶሪያን ቤተ መንግስት ከተቆጣጠረ በኋላ በደማስቆ ላይ ያነጣጠረ ከባድ ጥቃት ስትወስድ ቆይታለች። የጎላን ተራራዎችን መቆጣጠር በሚል ሰበብ ከ2024 ወዲህ ተደጋጋሚ ድብደባዎችን ሰንዝራለች።
ሆኖም ይህንን የትላንትናውን የእስራኤልን ጥቃት የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ባራክና ሌሎችም ኮንነውታል። ኢሁድ ባራክ በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያነጣጠረ የሰላ ትችት ሰንዝረዋል። ባራክ ትርፍ የሌለው ይልቁንም አንካራን ወደ ጦርነት የመጋበዝ ያክል ነው በማለትም ነው የኔታንያሁን ጦር የኮነኑት። ከዚህም በተጨማሪ ኔታንያሁ መጪው ምርጫ መሆኑንና እስራኤል ጦርነት እንዳስጠላቸው ያልተገነዘቡ በምርጫው ሽንፈት እንዲገጥማቸው የሚያደርጋቸው መሆኑንም በወጉ ያልተረዱ ናቸው ብለዋቸዋል። ባራክ በንግግራቸው አንካራ እንደ ቴህራን አሊያም እንደ ደማስቆ ቀንደኛና ዘላለማዊ ጠላት ያልሆነች እንዲሁም በመካከል ችግር እንኳን ቢፈጠር ለመደራደር የማትከብድ መሆኗን የኔታንያሁ መንግስት ልብ ያለው አይደለም በማለትም ነው ቁጣቸውን የገለጹት። እንደ ባራክ ገለጻ ታዲያ ኔታንያሁ አሁን የማምታታት ምዕራፍ ላይ እንደሆኑ፣ ነገር ግን የሚያዋጣው እንደሆነ መገንዘቡ ስህተት እንደሆነ፣ ይልቅ ምርጫው እስኪያልፍ ድረስ አደብ ገዝቶ ቢቀመጥ አትራፊ ይሆናል ነው ያሉት። በተመሳሳይ ጉዳይ መግለጫ አዘል ነገር ጣል የሚያደርገው የዋሽንግተን መንግስት በጉዳዩ ላይ አንዳች የሰጠው መረጃ አልተገኘም።